ለምንድነው ሰማይ ጸጥ ያለው? ከኤፍራጥስ ወንዝ ውስጥ ይወጣል። ኤፍራጥስ የሚገኘው በኢራቅ ነው። እነዚህ የታሰሩ መላእክቶች ሲለቀቁ የወደቁ መላእክቶች ናቸው፣ ኃይለኞች ናቸው። እነዚህ ሲወጡ ምድር ላይ ምን ሊያደርጉ እንደሚችል በምድር ላይ ሊመጣ ያለው ነገር ሁሉ እነዚህ አደገኛ የሆኑ የእግዚአብሔርን ፍርዶች ያመለክቱናል። ሶስተኛው መለከት ሲነፋ ደግሞ በምድር ላይ ለመጠጥነት የሚያገለግል ውሃ ሲሶ ይበላሻል። ሰዎች ውሃውን መጠጣት አይችሉም። ይሄ ምን ያመጣል? ጥማት ያመጣል፣ በሽታ ያመጣል። ስለዚህ ብዙ ሰዎች በዚህ ምክንያት መሞት ይጀምራል። አራተኛው መለከት ሲነፋ እግዚአብሔር በምድር ላይ ብርሃን የሚያመጡትን ነገሮች ያጠፋል። ጨረቃ ወደ ደም ይለወጣል። ፀሐይ ትጠቁራለች ወይንም ስኮርች ትሆናለች። የፀሐይ ብርሃን በምድር ላይ ደግሞ ሲጠፋ ሊከሰት የሚችለውን ነገር ተመልከቱ። ፕላንቶች፣ ፍጥረተ ዓለም ስርዓት ሁሉ መዛባት ይጀምራል ማለት። ብዙ ሰዎች አያለሁኝ በቴሌቪዥኖች በቃላል ካሜራ በቅ ባለበት ቦታ ላይ ሁሉ የቄስ ኮላራቸውን እያሰሩ ያልዳኑትን ሰዎች የዳነች ቤተክርስቲያን የዳነ ወንድም ያልዳኑትን ሰዎች ድናችኋል እያላቸው አንሸንግላቸው። ከእግዚአብሔር ጋር ያልታረቁትን ሰዎች ታርቃችኋል አንበላቸው። ሃይማኖታዊ መልክ ስላላቸው የዘላለም ሕይወት ይወርሳሉ እያልን አንሸንግላቸው። በሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና በሱ ያመነ አይፈረድበትም። ወይም የሐሰተኛው ነብይ ሪክሩት የሚያረጋል ሐሰተኛ መንፈስ ነው የሚሰራው። በሐሰተኛው ነብይ ውስጥ የርኩሰት መንፈስ ነው የሚሰራው። የጓጉንቸሩ ከዚህ ከኤፍራጥስ የወጣው ጓጉንቸር የጸረ ክርስቶስ ሐሰተኛ ትንቢት የሚያናግር አውሬ ነው። አሁን ወዮ ሊመጣ ነው፣ የባሰ ሊመጣ ነው። የምድርን 1/3 ወይንም በመጽሐፍ ቅዱስ ቋንቋ ሲሶ ይለዋል፣ በእሳት ያጠፋዋል። አዎ እግዚአብሔር ይሄንን ያደርጋል። አውሬው ሊሰማ አይፈልግ፣ ሽንፈቱ እንዲታወቅ ስለማይፈልግ የዮሐንስ ራእይ እንዲሰበክ አይፈልግ። ከባድ ነው እያለ የሚዘጋብል ለዚህ ነው። ዘንዶ ይሸነፋል። በዘንዶ ላይ ጉልበት ያላቸው መለኮታዊ ኃይላት እንዳሉ፣ ሊያስሩት የሚችሉ መለኮታዊ ኃይላት እንዳሉ፣ ከኛ ወገን የሆኑ ቅዱሳን መላእክት እንዳሉ ልትረዱ ያስፈልጋቸዋል። ይሄ አፈር ትቢያ ኮተት ለሆነ ዓለም ልበታችሁን አትጡ። በኃጢአት ወጥመድ አትያዙ። ኢየሱስ ይሻላችኋል። ጌታን አገልግሉ። አቅማችሁ ለጌታ፣ ገንዘባችሁ ለጌታ፣ ሕይወታችሁ ለጌታ፣ ሁለንተናችሁ ለጌታ የተሰጠ ይሁን። አገልግሉት ጌታ፣ ሩጡለት ጌታ። እንዲህ አይነት ከተማ እንዳልፋት በዚህ ምድር ለጥቂት ጊዜ ባማረ ቤት ባማረ መኪና ልትሄዱ ትችላላችሁ። ተስፋችሁ እሱ ከሆነ ተስፋ ቢሶች ናቸው። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ምንድነው ሊሆን ያለው ብሎ ሲል አሁን ያለው 7 አብያተ ክርስቲያናቶች ናቸው። ምዕራፍ 4 ስትሄዱ መስኮት ይከፈትና በሰማይ 24 ዙፋናት ይታያሉ። 24ቱ ዙፋናት ዙፋኑ ዙሪያ አይን የሞሉባቸው 4 እንስሶች ነበሩ። የሚያበሩ ኩራዞች ነበሩ። እዛች ጋር ይታያቸዋል። ሃይላይት አሁን አረኩባቸው። 7 እንትኖች ናቸው፣ ማብሪያዎች ናቸው። ማብሪያ ሳይሆን ሜኖራ 7 እንትን ያላቸው የሻማ ማብሪያ የሚመስሉ ያላቸው ነው። እና ይሄንን ስትመለከቱ ሰማይ እንዴት እንደሚያምር ታያላችሁ። 24ቱ ሽማግሌዎች ሲሰግዱ ትመለከታላችሁ። ለምን 24 ሆኑ ካላችሁ የብሉይና የአዲስ ኪዳን አባቶች 12ቱ ሐዋርያት 12ቱ የእስራኤል ነገዶች ተወክለው ማለት ነው። ሪፕሬዘንቴቲቭ 7 መቅረዞች ታያላችሁ። ሜኖራ ማለት ይሄ ነው። ተመልከቱ። ላይ 3 መሃል ላይ ያለው አገዳ 7 ትመለከታላችሁ። 7ቱ የእግዚአብሔር መናፍስት ማለት መንፈስ ቅዱስ 7 ነው ማለት ሳይሆን ራእይ በኢሳይያስ 11 ላይ ሄዳችሁ ስሙ ስትመለከቱ 7 ስለ መንፈስ ቅዱስ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል ወይም የመረዳት መንፈስ ስፒሪት ኦፍ አንደርስታንዲንግ ማለት ነው። የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ ተብሎ አንዱ መንፈስ ቅዱስ በ7 ስሞች ሲጠራ ትመለከታላችሁ። ስለዚህ 7ቱ መቅረዞች 7ቱ እግዚአብሔር መናፍስት የሚለውን ነገር ታያላችሁ። ከዛ ቀጥሎ ደግሞ የምትመለከቱት በዚሁ መጽሐፍ ላይ ራእይ 4 ላይ አሁንም የምትመለከቱት 4 እንስሶች ታያላችሁ። እነዚህ 4 እንስሶች አንደኛው ፊቱ እንደ ንስር ነው፣ ሁለተኛው እንደ አንበሳ ነው፣ ሶስተኛው እንደ ጥጃ ነው፣ አራተኛው እንደ ሰው ነው። ጥጃውና ሰውየው ተመልከቱ፣ ፊታቸው አይታየንም፣ ቀንዱ ግን ይታያቸዋል የጥጃው። ነገር ግን የሰውየው ፊት ደግሞ በዚህ ታያላችሁ። ይሄ 4 መልክ ትመለከታላችሁ። 4 ወንጌላት ያሳዩናል። ስለ 4 ወንጌላት፣ ስለ 4 አቅጣጫ የተለያየ 4 ቀለማት በመጋረጃው ላይ በቤተ መቅደሱ ወይንም በመገናኛው ድንኳን ላይ ያሉት 4 መጋረጃዎችን ከነዚህ 4 መልካቸው እግዚአብሔርን ክብር የሚጋርዱ አያላን መላእክቶች ለየት ያሉ ፓወርፉል የሆኑ በእግዚአብሔር ቅድስና ፊት ያሉ ናቸው። የእግዚአብሔር የቅድስናው የሚጋርዱ ኪሩቦች ናቸው። አይኖች የሞሉባቸው ናቸው። 6 ክንፎች አሏቸው።
ሁለቱ ራሳቸውን ይሸፍናሉ፣ በሁለቱ ይበራሉ፣ እንደዚህ የሚል ነገር ትመለከታላችሁ በኢሳይያስ መጽሐፍ ላይ። እንግዲህ እንደ ብሎ የሚናገረው ነገር ኤግዛክትሊ አንበሳ ኤግዛክትሊ ንስር ማለት ላይሆን ይችላል። ነገር ግን እንደ ሲላችሁ ተቀራራቢው ለሰው የሚገባው ይህን መለኮታዊ ፍጥረታት በአንድ አንገት ላይ ወይንም በአንድ አካል ላይ 4 ፍጥረት ስትመለከቱ እንዴት አድርጋችሁ ትገልጹታላችሁ? በምድር ላይ ሬፈረንስ ያለው ለየብቻ እንደ የሚል ቃል ነው። እንደ አንበሳ ለምሳሌ ኢየሱስ ክርስቶስ ድምጽ እንደ ብዙ ውሆች ይላል። እንደ ብዙ ውሆች ማለት ምን ማለት ነው? ፏፏቴን እንወስዳለን በአእምሮአችን። ስለዚህ ድምጹ ሲናገር የሚያስተጋባ ኤኮ ያለው ማግኒፊሰንስ የሆነ በጣም ክብር ያለው ማለት ነው። ይሄንን ትመለከታላችሁ። ስለ 7ቱ ማህተሞች ትመለከታላችሁ። ተመልከቱ 6 ማህተሞች ይፈቱና ተራ በተራ 7ኛው ማህተም ሲፈታ በውስጡ 7 መለከቶች ይዟል። 7 መለከቶች ተራ በተራ ይሄዱና 7ኛው መለከት ሲከፈት 7 ጽዋዎች 7 የእግዚአብሔር የፍርድ የቁጣ ጽዋዎች ሲከፈቱ ትመለከታላችሁ። ስለዚህ እነዚህ ተራ በተራ በምድር ላይ የሚመጡ ፍርድ እንደሆነ ታያላችሁ። ይሄንን ካልኳችሁ መጽሐፉን ይከፍት ዘንድ ማህተሞቹን ይፈታ ዘንድ ማን ይችላል ሲባል ማንም ከምድር አልተቻለም። ማንም ሰው ብቃት ያለው የለም። ይሄ ማለት ነው ሊመጣ ያለውን ራእይ ሊቀበል የሚችል ጉልበት ያለው አልነበረም። ይሄ ራስ ከኢየሱስ በስተቀር ማንም የእግዚአብሔርን ፈቃድ ሊያደርግ ጉልበት እንደሌለው የሚያሳይ አንድ ነገር ነውና ማህተሙ ሲከፈት መጀመሪያ የተመለከተው አንበሳና ስለ ኢየሱስ ክርስቶስ ነው የተመለከተው። ማህተሙን ሲፈታ ነው የምታዩት። በዙፋኑ መካከል አንድ የታረደ በግ እዚች ጋር በጉን ለመሳል የሞከረው ሰዓሊው በላዩ ላይ 7 ቀንዶች አድርጎ ነው። ይሄ የምትመለከቱት መጽሐፍ ሲተረተር ነው። ይሄ የታረደው በግ ለማሳየት ነው። እንደገና ደግሞ 7 አይኖች ያሉት እንደሆነ ለማሳየት በላዩ ላይ 7 አይኖች ትመለከታላችሁ። አት ዘ ሴም ታይም ደግሞ 7 ቀንዶች ትመለከታላችሁ። ቀንድ ስልጣንን ያሳየናል፣ ኃይልን ያሳየናል። እየቀጠልን ስንሄድ ደግሞ የምንመለከተው ከ7ቱ ቀንዶች ሌላ አልፋና ኦሜጋ መጀመሪያና መጨረሻ። ይሄ የግሪክ አልፋቤት ነው። አልፋና ኦሜክሮን ይሄ ኦሜጋ ማለት ነው። ይሄ በግሪክኛ ኦ ማለት ነው፣ ካፒታል ኦ። በሰማይ ዮሐንስ መጀመሪያ የተመለከተው ነገር ቢኖር ምንድነው? ሰማይ መስኮት ከተከፈተ በኋላ በምድር 7ቱን አብያተ ክርስቲያናት ተመልክቶ አሁን ወደዚህ ነው ውጣ አለው። ብዙ መጽሐፍ ቅዱስ አዋቂዎችና ምሁራን የሚናገሩት ይሄ የቤተ ክርስቲያን ንጥቀት ነው ምዕራፍ 4 የሚያመለክተው ይላሉ። ስለዚህ በዛ ሲነጠቅ የተመለከተው አንደኛ የሰማይን ክፍል ነው። ይሄ ማህተሙ የተፈታበት 24ቱ ሽማግሌዎች የሚሰግዱበት የዙፋኑን ክፍል ነው የተመለከተው እና የሰማይ አምልኮን ነው የተመለከተው። የሰማይን ስግደት ነው የተመለከተው እና በሰማይ አምልኮ ተካፋዮች የነበሩት ታዲያ እነማን ናቸው ካላችሁ 4ቱ እንስሶች ነበሩ። 4ቱ እንስሶች እነዚህ ቅድም ያሳየዋችሁ 4ቱ እንስሶች እንደገና ደግሞ የቅዱሳንን ወይንም የአማኞችን ጸሎት በምሳሌ ወይንም በተምሳሌት የያዙ የዕጣን ጥና የያዙ 24 ሽማግሌዎችን ትመለከታላችሁ። እንደገና ደግሞ በሚሊዮን የሚቆጠሩ እልፍ ጊዜ እልፍ ማለት ነው በሚሊዮን የሚቆጠሩ ቅዱሳን መላእክቶች የአምልኮ ተካፋዮች ነበሩ። ሌላ ደግሞ የሚናገረው በዚሁ ላይ የምትመለከቱት በሰማይ ሆነ በምድር ከምድር በታች ያሉ ፍጥረታት ሁሉ የዚህ አምልኮ ተካፋይ እንደነበሩ ትመለከታላችሁ። ወደ ኋላ ልመልሳችሁና እንግዲህ ያው ስለ 7ቱ ማህተሞች መከፈት ነው እዚህ አሁን ምዕራፍ 4 ላይ የሚነግረን። ልክ እዛ መጨረሻው አካባቢ ላይ ማህተሙ ተፈቷል። ይሄ ማህተም ሲፈታ ምንድነው የሚወጣው ብላችሁ ከጠየቃችሁ ላሳያችሁ የምፈልገው በዚህ ቻርት ላይ የመጀመሪያው ማህተም ሲፈታ 1 ቁጥርን ተመልከቱ። የመጀመሪያው ማህተም ሲፈታ ነጩ ፈረስ ይወጣ ትመለከታላችሁ። ነጩ ፈረስ ኢየሱስ አይደለም። ነጩ ፈረስ የሚያሳያችሁ ጸረ ክርስቶስ ሲወጣ ነው የምትመለከቱት። ከዛ ዳማ ፈረስ ወይንም ደግሞ ቀይ ፈረስ ሲወጣ ታያላችሁ። ይሄ የእርስ በርስ ጦርነት እንደሚሆን ነገድ በነገድ ላይ ህዝብ በህዝብ ላይ ጦርነት እንደሚነሳ ያሳየናል። ሶስተኛው ደግሞ ጉራቻ ወይንም ጥቁር ፈረስ ሲወጣ ታያላችሁ። ረሃብ ኃይለኛ ረሃብ ሲወጣ ትመጣላችሁ። ታላቅ ረሃብ ሰው ለመብላት እንኳን የቀን ሙሉ ስራው ደሞዙ ለአንድ እንጀራ እንደማይበቃ አይነት ይስለዋል መጽሐፍ ቅዱስ። ከዛስ ግራጫ ፈረስ ሲወጣ ታያላችሁ። ቸነፈርና ሞት ይሆናል። ረሃብ ካለ ቸነፈር አለ፣ ሞት አለ። ከዛስ የመከራው ዘመን ቅዱሳን ብዙ ቅዱሳን ይሞታሉ። ይሄ ታሪኩ የሚሆነው መቼ ነው ማለት ነው? በመከራው ዘመን ነው የሚሆነው። ኦኬ
ይህንን ካልኳችሁ የሚቀጥለው ላይ የምትመለከቱት ሰይጣን ወደ ዙፋን ወደ ምድር ሲወድቅ ታያላችሁ። በኋላ ላይ አብራራዋለሁኝ። 7 መለከቶች ቀጥሎ ይነፋሉ። በሰባተኛው ላይ 7 መለከቶች ይነፋሉ። ወደ 4ቱ ማህተሞች ላይ ስትመለከቱ የወጡትን ፈረሶች ለማሳየት ነው። እነዚህ ፈረሶች ናቸው። ተራ በተራ ወጥተው በምድር ላይ ሰላምን የሚወስዱ፣ በምድር ላይ ቁጣ የሚያመጡ፣ ትልቅ ቀውስ የሚነሳበት 4 ፈረሶች ከሰማይ ይወጣሉ። ይሄ መንፈሳዊ ፈረሶች ናቸው እንጂ ሊትራሊ ፈረሶች ከሰማይ ይወጣሉ ማለት አይደለም። በመንፈስ ግን የሆነ ነገር ይለቀቃል። በመንፈስ የሆነ ነገር ሲወጣ ጌታ ይሳለዋል። ለምሳሌ ጸረ ክርስቶስ ሲወጣ በእጁ ላይ ቀስት ያላዘ ደጋን ብቻ የያዘ አንድ ነጭ ፈረሰኛ ይወጣል። ከሰው ልጆች ሰላም ለመውሰድ ይወጣ። ከሰው ልጆች ልክ ጸረ ክርስቶስ ወጥቶ ሰላምን ከወሰደ በኋላ ቀጥሎ የምትመለከቱት ዳማ ፈረስ ወይንም እንደ ደም የቀላ ፈረስ ይወጣል። ይሄ እንደ ደም የቀላው ፈረስ ሲወጣ ደግሞ ጦርነት ይሆናል። ከጦርነቱ በኋላ ኦብቪየስሊ አንድ ጉራቻ ፈረስ ወይንም ደግሞ ጥቁር ፈረስ ይወጣል። ይሄ ጥቁር ፈረስ ሲወጣ ደግሞ ረሃብ ይሆናል። ከረሃቡ በኋላ ቀጥሎ ምን ይመጣል? አጽም የሆነ ስኬለተን የሆነ ሰው ወይንም ተቀማጭ ያለበት ሞት፣ ቸነፈር ተከታትለው ይወጣሉ። ስለዚህ ቁጣ በቁጣ ላይ፣ ፍርድ በፍርድ ላይ ተከታታይ የሆኑ ተያያዥ የሆኑ ፍርዶች እግዚአብሔር በምድር ላይ ማድረግ ይጀምራል። እና 5ኛው ማህተም ሲደርስ ግን በጸረ ክርስቶስ የተገደሉ ነፍሳት ከመሰዊያው ስር በታች ይታያሉ። ይሄ መሰዊያው እንደዚህ ቢሆን ብሎ አርቲስት የሳለው ነው። እና የሰማዕታት ነፍሶች ናቸው። ቆዩ ትንሽ ጊዜ ተባለላቸው ይላል በራእይ ላይ። እና ብዙዎች ይገደላሉ። 6ኛው ማህተም ሲከፈት ትልቅ የሆነ የናቹራል ዲዛስተር ይመጣል። ታላላቅ የመሬት መንቀጥቀጦች ይሆናሉ። ያልታስ ከተሞች፣ አንዳንድ አይላንዶች ጭራሽ ይጠፋሉ፣ ይወድማሉ። ባለፈው በሄቲ ላይ በነበረው ትልቅ የመሬት መንቀጥቀጥ የሰው ሕይወት መትረፉም የሚገርም ነው። በጣም ዲቫስቴትድ እስካሁን ድረስ ተሰርቶ ያላለቀ፣ እስካሁን ድረስ ዩናይትድ ኔሽን የአሜሪካ መንግስት ረድተውት ያልጨረሱት የሁማኒቴሪያን ክራይሲስ መፈራረስ፣ ሰዎች ሆምለስ የሆኑበት፣ መቃብር የተከፋፈተበት፣ በቃ ወደ ባህር የወደቀበት፣ የአይላንዱ ጭራፍ የወደቀበት እና ታላቅ የሆነ የምድር ላይ መንቀጥቀጥ ይሆናል። ታላላቅ ከተሞች ይፈራረሳሉ። ይሄ ዝም ብሎ አይነት አይደለም፣ የመሬት መንቀጥቀጥ አይደለም የሚመጣው። ከተማ የሚያፈርስ፣ ህንጻ የሚጥል የመሬት መንቀጥቀጥ ይሆናል እና ታላላቅ የሆነ ፀሐይ ራሱ እንደምትጨልም፣ ጨረቃ እንደምትቀላ የመሬት መንቀጥቀጦች እንደሚሆኑ ተመልከቱ። እና በጣም ኃይለኛ የሆነ ዲዛስተር በምድር ላይ ይሆናል። ይሄ ከ1000 ዓመቱ በፊት የሚሆን ነው። እና 7ኛው ማህተም ሲፈታ ታላቅ ዝምታ ሆነ። ለምን ሆነ? ለምንድነው ዝም ያለው? ለምንድነው ሰማይ ጸጥ ያለው? ምክንያቱም ሊመጣ ያለው 6ቱ ተከታትለው ሲመጡ በምድር ላይ ብዙ ሞት ሆኗል፣ ብዙ ጥፋት ሆኗል፣ ብዙ መፈራረስ ሆኗል፣ ብዙ እልቂት ሆኗል። አሁን ወዮ ሊመጣ ነው፣ የባሰ ሊመጣ ነው። እስካሁን ድረስ ሰው አልተመለሰም። ጸረ ክርስቶስ ወደ ምድር ስለወረደ ጸረ ክርስቶስ ያለበት መንደር፣ ሉሲፈር ያለበት መንደር እየተመታ ነው ያለው ወደ ምድር ስለወረደ። ስለዚህ ምድር ላይ ቁጣ እየወረደ ነው ያለው። በምድር ለሚኖሩ ወዮላቸው ይላል። ወዮ የሚል ታያላችሁ። ኔክስት በኋላ እንመለከተዋለን። ይህ ወዮታ ይመጣል በምድር ላይ። ይሄ ኃይለኛ ሰቆቃ፣ ኃይለኛ ጩኸት፣ ኃይለኛ ጭንቀት ወገኖች ሆይ ይሄ ክፉ ዘመን ይመጣል። ይሄ ኃይለኛ ጀጅመንት በምድር ላይ ይመጣል ብሎ መጽሐፍ ቅዱስ። ስለዚህ 6ቱ ይሄንን መከራ ይዘው ከመጡ 7ኛው ማህተም ሲፈታ ምን ሊመጣ ነው ብለው የምድር ሰዎች በሙሉ የዛን ጊዜ በቃ ትንፋሻቸውን በቃ አንቲሲፔሽን መጠባበቅ ምን ሊሆን ነው ብለው በዚህ መካከል ይሄ በመካከል ያለው ጸጥታ ለኔ የሚያሳየኝ የእግዚአብሔር ምሕረትን ነው የሚያሳያቸው። ሰዎች እንዲመለሱ ከቁጣው ጋብ ሲል ሰዎች ምልስ እንዲሉ ሰዎች ልባቸው ወደሱ ዘንበል እንዲል ሰዎች በንስሐ ከሱ ጋር እንዲስተካከሉ ኦፖርቹኒቲ ለመስጠትም ይመስለኛል። አት ሴም ታይም ደግሞ የሰዎች አንቲሲፔሽን እየተጠባበቁ ነው። ምን ሊመጣ ነው የሚቀጥለው ቁጣ? ሰው ቁጣ ለምን ይጠባበቃል? ማምለጥን ቢያደርግ አይሻልም ወይ? አያችሁ። ስለዚህ 7ኛው ማህተም በተፈታ ጊዜ የሚመጣ ግማሽ ሰዓት ዝምታ ጊዜ አለ። የተኩል ሰዓት ይለዋል መጽሐፍ ቅዱስ። የተኩል ሰዓት ዝምታ ትመለከታላችሁ። ምናልባት እንግዲህ
ሊመጣ ያለውን በጸጥታ በጉጉት የሚጠባበቁበት ጊዜ ነው። ስለዚህ ፍርድ በምድር ላይ ይመጣል። የተለያየ አይነት ፍርዶች በምድር ላይ ይወርዳሉ። ስለዚህ ከነዚህ ፍርዶች አንዱ የቤተ ክርስቲያን ፍርዶች አሉ። ተመልከቱ፣ ከሞትና ከትንሣኤ በኋላ የቤተ ክርስቲያን ዘመን ነው ብያቸዋለሁ። ከዛ በኋላ ትንሣኤ ሙታን ይሆናል፣ ንጥቀት ይሆናል፣ የሙታን ትንሣኤ ይሆናል። በዛ ጊዜ ጻድቃን ይፈረድባቸዋል። ጻድቃን ይፈረድባቸዋል ስል በዙፋኑ ፊት ይቀርቡና ቅዱሳን በሙሉ ሽልማት የሚሰጠው ሽልማት ይሰጠዋል፣ የማይሰጠው አይሰጠውም። በድነት ያለፈ በክርስቶስ ደም የተዋጀ ነገር ግን ያላገለገለ ለእግዚአብሔር ያልኖረ ይሄ ሰው ምንም ሽልማት የለው። ይህ እዚህ ጋር ክርስቲያኖች ይድናሉ አይድኑም ሳይሆን እዚህ ጋር ያለው ሽልማት ይገባዋል አይገባውም ነው። ከንጥቀት በኋላ ያለው ከተነጠቀ ክርስቲያኑ ድኗል ማለት ነው። ክብር ለእግዚአብሔር ይሁን። ከዛ በኋላ 7 ማህተሞች፣ 7 መለከቶች፣ 7 ነጎድጓዶች፣ 7 ጽዋዎች። በዚህ ይቅርታ የቤተ ክርስቲያን ዘመን አይደለም የሚለው ይሄ ታላቁ የመከራ ዘመን ብላችሁ ይህን ጽሑፍ ቀይሩልኝ። በጣም በስህተት ነው፣ ይቅርታ። የቤተ ክርስቲያን ዘመን ሳይሆን ይሄ የመከራው ዘመን ነው። ከመከራው ዘመን በኋላ የ1000 ዓመት መንግስት ንግስና ይሆናል። 1000 ዓመት ኢየሱስ ከዳግም ምጽአቱ በኋላ ሲነግስ ትመለከታላችሁ ማለት ነው። መጀመሪያዎቹ 6 የመለከቶች ፍርዶች ናቸው። እያንዳንዳቸውን ለመናገር ትንሽ ያስቸግራል ከጊዜ አንጻር ማለት ነው። ፍርዶች ተከታታይ በወንዞች ላይ ከሰማይ ከዋክብት በመውደቅ የተለያዩ ጊንጦች አራዊቶች የሚመስሉ እና እርኩሳን መናፍስቶች በምድር ላይ ሲገለጡ ትመለከታላችሁ። ክፉ የሆነ ፍርዶች ሲመጡ ትመለከታላችሁ። እሺ፣ ስለ 7ቱ መለከቶች ልንገራችሁና 7ቱ መለከቶች ምን እንደሆኑ እንዲሁ ሰመራይዝ ላድርግላችሁ። 7 መለከቶች መለከት ፍርዶች ታያላችሁ። የመጀመሪያው ነገር የምትመለከቱት እግዚአብሔር የምድርን 1/3 ወይንም በመጽሐፍ ቅዱስ ቋንቋ ሲሶ ይለዋል። የምድርን 1/3 በእሳት ያጠፋዋል። አዎ እግዚአብሔር ይህንን ያደርጋል። ሁለተኛው መለከት ሲነፋ እግዚአብሔር የባህርን ሲሶ ወይንም በባህር ውስጥ ያሉትን የተለያዩ ነገሮችን የሚሸከሙትን መርከቦች ሲሶ፣ በባህር ውስጥ የሚገኙትን ነገሮች ሲሶ ተመልከቱ። በባህር ውስጥ ያሉትን፣ በባህር ላይ ያሉትን፣ በውስጥ ያሉትን መርከቦች፣ የመርከቦች ሲሶ ራሱ አሁን በባህር ዳር ያለው ነገር ሲመታ አሳዎች ይመታሉ። አሳዎች በዚህ በተለይ አንድ ማራ ውሃውን ማራ የሚያመርር አንድ የኮሜት ወይንም ደግሞ የከዋክብት ስባሪ በባህር ላይ ይወድቃል። ስለዚህ ውሃው መራራ ይሆናል፣ የሚጠጣ ውሃ ይጠፋል፣ እንስሶች ይሞታሉ። ከዚህ የተነሳ ደግሞ በባህሩ ላይ ከሚነሳው ማዕበል የተነሳ ልክ እንደ ሱናሚ መርከቦች ይሰባበራሉ። የሚላከው ይሄ የቻይና መርከብ በሉት የአሜሪካ መርከብ በሉት በቃ ዶጋመድ ይሆናል። በምድር ላይ የሚመጣው ሲሶ ማለት ከ3ቱ አንዱ ማለት ነው። ስለዚህ 75 መርከቦች ቢኖሩ ባህር ላይ ከ75ቱ መርከቦች ውስጥ 25ቱ ምን ይሆናሉ ማለት ነው? ይፈራረሳሉ፣ ይቃጠላሉ ማለት ነው። ትልቅ ዲዛስተር በምድር ላይ ይመጣል። 3ኛው መለከት ሲነፋ ደግሞ በምድር ላይ ለመጠጥነት የሚያገለግል ውሃ ሲሶ ይበላሻል። ሰዎች ውሃውን መጠጣት አይችሉም። ይሄ ምን ያመጣል? ጥማት ያመጣል፣ በሽታ ያመጣል። ስለዚህ ብዙ ሰዎች በዚህ ምክንያት መሞት ይጀምራሉ። 4ኛው መለከት ሲነፋ እግዚአብሔር በምድር ላይ ብርሃን የሚያመጡትን ነገሮች ያጠፋል። ጨረቃ ወደ ደም ይለወጣል። ፀሐይ ትጠቁራለች ወይንም ስኮርች ትሆናለች፣ በቃ ጥቁር ትሆናለች። ስለዚህ ብርሃን የለም። ቀን ድንግዝግዝ ያለ ብርሃን ይሆናል። ማታ ቀይ ነገር ነው የምትመለከቱት። ስለዚህ የፀሐይ ብርሃን በምድር ላይ ደግሞ ሲጠፋ ሊከሰት የሚችለውን ነገር ተመልከቱት። ፕላንቶች፣ ፍጥረተ ዓለም በሙሉ መናወጥ፣ ፍጥረተ ዓለም ስርዓት ሁሉ መዛባት ይጀምራል ማለት ነው። 5ኛው መለከት ሲነፋ 1ኛው ወዮ ነው ይባላል። ይሄኛው ቀጣዩ ፍርድ በጣም የጠነከረ መሆኑን ለማመልከት ነው። የሚመጣው ፍርድ ኃይለኛ ነው። 2ኛው ወዮ ይላል። 5ኛው መለከት ወዮ ነው ይላል። ከዛ ሌላ የሚቀጥልም የወዮታ ፍርዶች አሉ ማለት ነው። ምን ማለት ነው? ኃይለኛ ፍርዶች ከዚህ በኋላ እየመጡ ነው። የሰው ልብ የጠነከረበት ነው። እግዚአብሔር የሚፈርድበት ጊዜ ይመጣል ወገኖች። 6ኛው መለከት ሲነፋ 2ኛው ወዮ ይባላል። ከኤፍራጥስ ወንዝ ውስጥ መናፍስቶች ከምድር ውስጥ ይለቀቃሉ። እነዚህ የታሰሩ መላእክቶች ሲለቀቁ የወደቁ መላእክቶች ናቸው። ኃይለኞች ናቸው። ኤፍራጥስ የሚገኘው በኢራቅ ነው። ስለዚህ ከኤፍራጥስ ወንዝ ውስጥ እርኩሳን መናፍስቶች ይወጣሉ አለ መጽሐፍ ቅዱስ። ስለዚህ እነዚህ ሲወጡ ምድር ላይ ምን ሊያደርጉ እንደሚችል አስቡ። በምድር ላይ ሊመጣ ያለው ነገር ሁሉ
እነዚህ አደገኛ የሆኑ የእግዚአብሔርን ፍርዶች ያመለክቱናል። ሌላው የምትመለከቱት በዚህ መካከል ላይ የመጽሐፍ ጥቅልል የያዘ በጣም ረጅም የሆነ መልአክ እግሮቹ በሁለት ደሴቶች ላይ መቆም የሚችል ቁመቱ እስከ ሰማይ ሆነ አንድ ትንሽ መጽሐፍ በእጁ ይዞ ትመለከታላችሁ። ምናልባት ትንሿ መጽሐፍ ሃይላይት አድርጌ ለማሳየት ያህል ይሄንን ይመስላል። እና ይሄ መልአክ ወጥቶ የታዘዘበት ነገር ምንድነው? ስፈር ይባላል። አንዱ ስፈር የሚለው የእግዚአብሔርን መቅደስ ስፈር ይባላል። መሠዊያውን ስፈር ይባላል። በዛ የሚያመልኩትን ደግሞ ስፈር ይባላል። የሆነ ነገር ሊሰራ ነው ማለት ነው። ይሄ መልአክን ራእይ ዮሐንስ ከተመለከተ በኋላ ቀጥሎ የሚመለከተው ሁለቱን ምስክሮች ይመለከታቸዋል። እነዚህ ሁለት ምስክሮች እነማን ናቸው? አንዳንዶቹ ኤልያስና ማነው ሄኖክ ናቸው ይላሉ። ምክንያቱም ሁለቱም ስላልሞቱ እነሱ ሊሆኑ ይችላሉ ይላሉ። ነው እነዚህ መሆን ያለባቸው ኤልያስና ሙሴ ናቸው። ምክንያቱም የሙሴ ስጋው አልተገኘም፣ ኤልያስ ደግሞ ተነጥቋል። ስለዚህ እነዚህ ሁለቱ ናቸው ይባላል። የተለያየ አይነት መረዳቶች ሊኖሩ ይችላሉ። እና እነዚህ ሁለት ምስክሮች ነን የሚሉ ደግሞ በኢየሩሳሌም ከተማ በተከታታይ ዓለም ሄዱ የተለያዩ ፓስተሮች ሊኖሩ ይችላሉ። እና አደገኛ የሆነ መረዳት ያላቸው ሰዎች ናቸው። ምናልባት እኔ ምስክር ነኝ በመጨረሻው ዘመን የሚሉ እነዚህ የተለያዩ ሰዎች ሊኖሩ ይችላል። ግን እነዚህ ምስክሮች የጸረ ክርስቶስን መንግስት የሚያናውጡ ናቸው። በጸረ ክርስቶስ መንግስት ላይ ፍርድ የሚያመጡ ቁጣ የሚጥሉ ከአፋቸው ቃል የተነሳ እሳት በምድር ላይ ይወድቃል። ስለዚህ እሳት እያወረዱ እየቀጡ የጸረ ክርስቶስን መንግስት የሚያናውጡ የእግዚአብሔር መልእክተኞች ናቸው። መጨረሻ ይገደላሉ። ዓለም ሁሉ እያያቸው ከፍ ከፍ ብለው ይነሳሉ። በሶስተኛ ቀን ትንሳኤያቸው ማለት ነው። ዓለም ሁሉ እያያቸው የሚለውን ቃል ስትመለከቱ ሊያሳያቸው የሚችለው ሚዲያ ሊሆን ይችላል። ስለዚህ ዓለም ሁሉ እያያቸው ሲል እግዚአብሔር ከዛ ዘመን አስቀድሞ ምን አድርጓል ማለት ነው? ዓለም ሁሉ አንድን ኢንሲደንት ማየት የሚችልበት ቴክኖሎጂ እንደሚደርስ እግዚአብሔር ያውቃል ማለት ነው። ስለዚህ ዓለም ሁሉ እያያቸው ከፍ ከፍ ይላሉ ይላል። ምናልባት በዛ ዘመን የማይነጠቁ ሰዎች ሊያዩት የሚችሉት አንድ ነገር በምድር ላይ የሚመጣው ቁጣ ነው። እግዚአብሔርን ሳያምኑ ከጌታ ጋር ሳይታረቁ የመዳን ተስፋቸውን ላላ አድርገው የያዙ ከጌታ ጋር ያልታረቁ ንስሐ ያልገቡ ሰዎች በዚህ የመከራ ዘመን ውስጥ ያልፋሉ። በዚህ እግዚአብሔር ቁጣ ውስጥ ያልፋሉ። መጽሐፍ የሚያስተምረን ይሄንን ነው። ሰባተኛው መልአክ ከነፋ በኋላ ግን መጽሐፍ የሚያስተምረን በሰማይም ይላል የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል ብለው ምዕራፍ 11 ላይ የተናገሩትን ቃል ላስታውሳችሁ ፈልጋለሁ። በሰማይም በምድርም ጉልበት ሁሉ ለሱ ይመረከክለታል፣ ፍጥረተ ዓለም ሁሉ ይገዛለታል የተባለው ምዕራፍ 11 ቁጥር 15 ላይ ሲጠቀስ ትመለከታላችሁ። ለዚህ ወገኖች ሆይ ከዛ በፊት ግን የሚሆኑ ነገሮች አሉ። ምዕራፍ 12 ላይ አንድ ነገር ላሳያችሁ። ምዕራፍ 12 ላይ አንድ ታሪክ ይፈጸማል። ታሪኩ ምንድነው? ሴቲቱና የዘንዶ ታሪክ ትመለከታላችሁ። አንድ ቀይ ዘንዶ ይወጣል እና አንዲት ሴት በፀሐይ የተመሰለች በፀሐይ ላይ ሆና ይላል። በራሷ ላይ 12 ከዋክብት ያሉባት ይላል። 12 ከዋክብት የሚናገረው ስለ ድንግል ማርያም አይደለም። 12 ከዋክብቶች የሚናገረው ሴት ያለ ሁሉ አንዲት ሴት ባለ ቁጥር ማርያም ናት ማለት አይደለም። እና አንዲት ሴት ብሎ ሲናገር በላዋ ላይ 12 ከዋክብት ብሎ የሚናገረው 12ቱ የአይሁድ ነገዶች ወይም የእስራኤል ነገዶች የእስራኤል አባቶችን ነው የሚያሳየው። እና አውሬው ዘንዶ ሊያጠፋት ፈለገ። በኋላ ላይ ተመልሼ ስለሷ እነግራለሁ። እና እንዴት እግዚአብሔር ከዋክብትን ሁሉ እየሳበ ዘንዶ እንዴት እየተዋጋት እንዲያሳደዳት እንዳለ ትመለከታላችሁ። እና በኋላ መለስበታለሁ። ይሄን ነው ሐሳብ አልተውኩትም። እና ጨረቃም ትመለከታላችሁ። ጦርነት በሰማይ ሆነ ይላል። ሚካኤልና ዘንዶ ተዋጉ ይላል። መጨረሻ ላይ ዘንዶ አልቻላቸውም ይላል። ይሄ ማለት ዋናው ሉሲፈር ነው። ኃይለኛ ውጊያ። ከዚህ በፊት ሚካኤልና ሉሲፈር ተገናኝተው ያውቃሉ። የተገናኙበት ቦታ ከሰማይ አምልኮ ከወደቀ በኋላ በሙሴ አስከሬን አጠገብ ሰዎችን እየመራ ወደ ሙሴ አስከሬን ሲመራቸው ኢንተራፕት አድርጎ ሚካኤል አትችልም አሉ። ምክንያቱም ሰዎችን ወደ ኃጢአት ሊወስዳቸው ስለሆነ ኢንተራፕት አደረገውና እግዚአብሔር ይገስጽህ ብሎ ሲያባረረው ትመለከታላችሁ። እና
እዚህ ቦታ ላይ ግን የምትመለከቷቸው ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶ ሪፕሬዘንት የሚያደርገው ሉሲፈር ነው። ሉሲፈር ኃይል ያለው ፍጥረት እንደሆነ እንድታውቁ ያስፈልጋል። ሉሲፈር መልአክ የነበረ ፍጥረት እንደሆነ እንድታውቁ ያስፈልጋል። ሉሲፈር ኃይልና ጉልበት ባይኖረው ኖሮ ከመላእክት ጋር ሊገጥም ጉልበት ባልኖረው፣ ጉልበት ስላለው ነው። እግዚአብሔር ስለ ጸጋው ስጦታ ምን አይልም፣ አይጸጸትም። ስለዚህ ሲወድቅ ሰይጣን እንዳለ ያን የነበረውን ኃይል ይዞ ነው የወደቀው። አያችሁ። ነገር ግን በኢየሱስ ክርስቶስም እንዲገዛ ተደርጎ ከስልጣን በታች አድርጎ ጥሎታል። ስለዚህ ኃይል አሁን በእኛ ላይ ኃይል የለውም፣ ግን በክርስቶስ ደም ስለተሸፈነ ስሙ በላያችን ላይ ስላለ እንጂ ሰይጣን ዝም ብሎ እንዳይመስላችሁ። እነዚህ እኛ በኢየሱስ ስም እያልን በየቸርቹ የምናገላብጣቸውና የምናስለፈልፋቸው ጂኒዎች እኮ የወደቁ መላእክቶች ናቸው። እነዚህ የወደቁ መላእክቶች እኮ የኢየሱስ ስም ስለሆነ ነው እንጂ የሚያንከባልላቸው ሌላውን ሰው ቢሆን ኖሮ አንገት አጣመው የሚገሉ እኮ ናቸው። ታውቃላችሁ። ምድርን ጌታ ባይከለክላቸው እኮ ምድርን ሊገለብጡ የሚችሉ ጂኒዎች ናቸው። ቀላል ፍጥረታት እንዳይመስሏችሁ። ስለዚህ የጌታ ስም በላያችን ላይ ስላለ ግን we are protected። በደሙ ኃይል ፕሮቴክትድ ሆነናል፣ በስሙ ፕሮቴክት ሆነናል። ስለዚህ የጌታን ኃይል እንድናመሰግን ነው የሚያስፈልገው። አያችሁ። እነሱ ላደንቅላችሁ ብዬ አይደለም። እና በውጊያው ላይ ቅዱሳን ያሸነፉበት 3 መንገድ ተጠቅሷል። በጉድም የምስክርነታቸው ቃል ያፋቸው ቃል ማለት ነው። እንደገና ሰማዕት መሆን ምን ማለት ነው? በኢየሱስ ክርስቶስ ደም አሸነፉ። የምስክርነታቸው ቃል በክርስቶስ ኢየሱስ ማመናቸው ማለት ነው። ሞትን ሳይፈሩ ስለ ክርስቶስ ኢየሱስ ለመሞት ራሳቸውን መስጠታቸው ድል እንደሰጣቸው ትመለከታላችሁ። ስለዛች ሴት ልመለስና በላዋ ላይ 12 ከዋክብት ያለባት ሴት ወንድ ልጅ የወለደች ሴት ናት። ስለዚህ ዘንዶው ሊያጠፋት ውሃ ከኋላ አፈሰሰባት ይላል። ይቺ ሴት ማን ናት? ይቺ ሴት አንዳንዶች ድንግል ማርያም ናት ይላሉ። ወንድ ልጅ ወለደች እና የሚናገረው ስለ ከዚህ በፊት በአንድ ቪዲዮ ላይ ኢየሩሳሌም ናት አልኩኝ። ኮሬክሽን ማድረግ እፈልጋለሁ። ኢየሩሳሌም ከተማ ናት። ስለ እስራኤል ነው የሚናገረው። 12 ነገዶች ናቸው። በላያቸው ላይ ኮከብ ትመለከታላችሁ በላዋ ላይ እና የንስር ክንፍ ተሰጣት። የንስር ክንፍ ተሰጣት። ይሄ እንድታመልጥ ወደ ከፍታ እንድትወጣ እግዚአብሔርን ምሕረት ማዳንን ትመለከታላችሁ። ከኋላዋ ዘንዶ ውሃ ፈሰሰባት። ምንድነው የሚያሳየው? ዓለምን አስተባብሮ ስደት በላዋ ላይ ያመጣባት፣ መከራ በላዋ ላይ ያመጣባት። ምድሪቱ ደግሞ ተባበረቻትና ከአፉ የሚፈሰው ያንን ታላቅ ውሃና ጎርፍ ምን አደረገችባት? ምድሪቱ አፏን ከፍታ ዋጠችው ይላል። እግዚአብሔርን ማዳን ትመለከታላችሁ ለእስራኤል ላይ። እሺ እግዚአብሔርን እናመሰግናለን። ሌላው የሚያሳየን 3 አራዊቶች ደግሞ ከምድር ሲወጡ ትመለከታላችሁ። ያ ቀይ ዘንዶ ትመለከታላችሁ። እንደገና ተመልከቱት። በላዩ ላይ 7 ራሶች ያለው አንድ ነብር የሚመስል አፉ ነብር የሚመስል እግሮቹ አንበሳ የሆነ ሰውነቱ የተለየ ፍጥረት ከምድር ሲወጣ ትመለከታላችሁ። ሌላ ደግሞ የጸረ ክርስቶስ ሐሰተኛው ነቢይ ደግሞ 666 ደግሞ በዛ ዘመን የሚያትም የሐሰተኛው ነቢይ መንፈስ ሲነሳ ትመለከታላችሁ። እንግዲህ ይሄ አውሬውን ነው የምትመለከቱት። ራእይ 13 ላይ ብዙ ስለ ጸረ ክርስቶስ ስለ መጨረሻው ዘመን ስለ መታተም የሚናገረው እዛ ክፍል ነው ያለው። በዚህ በዮሐንስ ራእይ ላይ ትኩረት ስናደርግ ዋና ልንመለከታቸው የሚያስፈልጉን ነገሮች አሉ። የዮሐንስ ራእይ ምዕራፍ 13 ላይ ስትመለከቱ አንድ ኃይለኛ ገዢ ይነሳል። ስለ ጸረ ክርስቶስ ነው የሚነሳው። ይሄ ገዢ ማን ነው? ስልጣኑ የሚመጣ ከሰይጣን የሆነ የስልጣኑ ምንጭ ሰይጣን የሆነ ከራሶቹ አንዱ ደግሞ ክፉኛ እንደሚቆስል ወይ በምን እንደሚቆስል we don't know። ነገር ግን ከራሶቹ አንደኛው አውሬው ይቆስላል። ሐሳዊ መሲህ የሃይማኖት መሪ ብቻ አይደለም፣ ፖለቲካዊ መሪ እንደሚሆን እና ከሰዎች ደግሞ አምልኮ የሚፈልግ እንደሆነ ስገዱልኝ የሚል እንደሆነ at the same time ደግሞ ይሄው ሐሳዊ መሲህ ወይንም ደግሞ ጸረ ክርስቶስ አምላክ ነኝ በማለት የትዕቢትና የስድብ ባህሪያትን እንደሚያሳይ አፉን በእግዚአብሔር ላይ እንደሚያላቅቅ በሰማይ ባሉ ታላላቆች ላይ አፉን ከፍቶ ተሳዳቢ እንደሚሆን፣ ምክንያቱም ሰይጣን ተሳዳቢ ነው። ስለዚህ ሐሳዊ መሲህ ኃይል የሚቀበለው አውሬው ስለሆነ ተሳዳቢ ይሆናል። ስለዚህ ሰው የሚቀበለው መንፈስ ነው የሚሆነው። ከእግዚአብሔር መንፈስ ሰው መንፈስን ከተቀበለ ተሳዳቢ አይሆንም፣
ጽድቅን ፈላጊ ይሆናል። ከአውሬው ኃይል የሚቀበል ሰው ምን ነው የሚሆነው? ተሳዳቢ ነው የሚሆነው። ምክንያቱም የሶርሱ ተሳዳቢ ስለሆነ እና ሐሳዊው መሲህ በምድር ላይ ለ42 ወራት ማለትም ለ3 ዓመት ተኩል ባለሳሳት ለ3 ዓመት ተኩል በቀናት ከተረጎምነው ደግሞ 1260 ቀናት ወይም ለዘመናትና ለዘመናት እኩሌታ ተብሎ ይላል። ስለዚህ ለነዚህ ቀናቶች ሁሉ በምድር ላይ ይሄ ነው የማይባል ኃይል ይኖረዋል። በምድር ላይ ሊገዛ ይጀምራል። ስለዚህ ሐሳዊው መሲህ አማኞችን ይዋጋቸዋል። አሳዛኙ ነገር እዛ ጋር ብቻ ነው። በዛ ዘመን አማኞች ያመኑ ከቤተ ክርስቲያን ንጥቀት በኋላ ያመኑ አማኞች እነሱ በመከራ ውስጥ ሲያልፉ ይዋጋቸዋል። ሰማዕት ይሆናሉ፣ ይገደላሉ። ጸረ ክርስቶስን የተቃወሙ ሁሉ አንገታቸው ይቀላል፣ ይገደላሉ ወይ በረሃብ ይሞታሉ። ስለዚህ ይሄንን ነው አንዱ የሚያሳየን። ዮሐንስ ራእይ ሌላው የሚያሳየን የፍርድን ጽዋዎች ሲለቀቁ ታያላችሁ። 7 የፍርድ ጽዋዎች ታያላችሁ። እነዚህ 7 ለሰባቱ መላእክት ሄዳችሁ እግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከምድር ከመቅደስ ሰማሁ ይላል ምዕራፍ 16 ቁጥር 1 ላይ እና የሰባቱ ጽዋዎች የሰባቱ መቅሰፍቶች ዝርዝርን መመልከት ከፈለጋችሁ ይሄንን ይመለከታል። ተመልከቱ። የተለያየ አይነት ቁጥር በሰዎች ላይ ቁስል ይወጣል። አሰቃቂ የሆኑ ፍርዶች ይሆኑባቸዋል። ፍርድ ይኖራል። ፍርዱ እየከፋ እየጨመረ በመጣ ቁጥር የባስ ብላ ደግሞ አንዲት ሴት ወይንም ደግሞ በሴት የተመሰለች አንዲት ከተማ ትነሳለች። በአውሬው ላይ የተቀመጠች ሴት ትታያለች። ማናት ይህች ሴት? መጽሐፍ እንደዚህ ይላል እና በብዙ ውሆችም ላይ የተቀመጠችው ማለት በባህር ላይ ሜዲትሬኒያን አካባቢ ሊሆን ይችላል የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ። የምድርም ነገስታት ከእርሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድቦች ስሞችም በሞሉበት 7 ራሶችና 10 ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ ነበረ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆች ተሸልማ ነበረ። በእጇ የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበት የወርቅ ጽዋ ያዘች። በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞቶች እና የምድር ርኩሰት እናት ተብሎ ተጻፈ ይለናል። ይሄ ስትመለከቱ ይህች ሴት አንዳንዶች እንደሚናገሩት ፕሮፌሲን ከሮማን ካቶሊክ ጋር አያይዘው የሚናገሩ ሰዎች ሲናገሩ ይህች ሴት የለበሰችው ቀይና ሐምራዊ ልብስ የሚያመለክታችሁ የሮማን ካቶሊክ ቀሳውስት የሚለብሱት ይሄንን ነው ብለው ያስተምራሉ። ይህች ሴት ደግሞ በ7 ራስ ባለው አውሬ ላይ መቀመጧ ራሷ ሮም የተሰራችው በ7 ትንሽ ተራሮች ላይ ነው የተሰራችው እና በብዙ ውሆች መካከል የሚለው በሜዲትሬኒያን አካባቢ ነው ያለችው። እንደዚህ የሚያስቀምጧት በዛ መንገድ ነው እና ጽዋዋ የሚያሳየው በሮማን ካቶሊክ ውስጥ ያለውን ነው ያሉ የሚያስተምሩ ሰዎች አሉ። ጽዋ ካህኑ የወርቅ ጽዋ ያለውን ያን እንደሚያቀርብ ዝሙቷ ርኩሰቷ እያለ የሚናገረው ከዓለም መንግስታት ጋር እንደምትቀየጥ ዓለማዊ እንደምትሆን ርኩሰት እቺኛዋ የከበረች ሴት አይደለችም። እቺ ጋለሞታዊቱ ነው የሚላት ቅድስቲቱ ቤተክርስቲያን ናት። እቺ ደግሞ ጋለሞታዊቱ ተብላ ነው የተጠራችው። ስለዚህ የጋለሞታዎች ምድር የርኩሰት እናት ተብላ ትጠራለች። ሮም ናት ብለው የሚናገሩ የመጽሐፍ ቅዱስ አዋቂዎች አሉ። በዚህ መካከል እቺ በመጨረሻው ዘመን ቤተክርስቲያን በረከሰ መንገድ የምትሄድ ከሆነ የጸረ ክርስቶስ ወይም የሐሰተኛው ነብይ ሪክሩት የሚያረጋት ሐሰተኛ መንፈስ ነው የሚሰራው። በሐሰተኛው ነብይ ውስጥ የርኩሰት መንፈስ ነው የሚሰራው። የጓጉንቸሩ ከዚህ ከኤፍራጥስ የወጣው ጓጉንቸር የጸረ ክርስቶስ ሐሰተኛ ትንቢት የሚያናግር አውሬ ነው። ሐሰተኛ ትንቢት የሚያናግር መንፈስ ነው እና ምን ልላችሁ ፈልጌ ነው የዮሐንስ ራእይ በውስጡ በጣም ፒክቶሪያል እንደሆነ አሁን እንኳን ሳሳያችሁ ብዙ ስዕሎች ነው የምታዩት። ኢየሱስ ክርስቶስን ሲስለው ተመልከቱ። ምዕራፍ 19 ላይ ስትደርሱ ጌታችን ኢየሱስ ክርስቶስ በጭኑ ላይ የተጻፈ ጽሑፍ አለ። ተመልከቱ። የእግዚአብሔር ቃል የጌቶች ጌታ ያደል የነገስታት ንጉስ የጌቶች ጌታ የእግዚአብሔር ቃል የሚል በጭኑ ላይ ተጽፎ ትመለከታላችሁ እና ይሄ ጌታችን ኢየሱስ ክርስቶስ
የተሳለበት ምሳሌያዊ አሳሳል ነው የምትመለከቱት። እና ተመልከቱ፣ ፊቱን ተመልከቱት። ፊቱ እንደ ፀሐይ የሚያበራ፣ አይኖቹ እንደ እሳት የሆነ፣ በላዩ ላይ ተመልከቱ ጸጉሩ እንደ ነጭ የሆነ፣ እያንዳንዱ አገላለጽ ከአፉ ሰይፍ የሚወጣ እንደገና ደግሞ በጭኑ ላይ የተጻፈበት እና እያንዳንዱን በምልክት ነው የሚናገረው ስለ ኢየሱስ ክርስቶስ። ስለ ሐሰተኛው ነቢይ መጨረሻው ስለ ጌታችን ኢየሱስ ክርስቶስ ከተናገረ በኋላ ስለ ሐሰተኛው ነቢይና ስለ አውሬው ወደ እሳት መጣል ይናገራል። እና አውሬውም ተያዘ፣ በእርሱ ፊት ተአምራት እያደረገ የአውሬውን ምልክት የተቀበሉትንም ለምስሉም የሰገዱ ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ይሄ የሚያሳያችሁ ምንድነው? ጌታ ኢየሱስ ክርስቶስ ሲመጣ እነዚህ ሁለቱም አውሬውም እንደገና ደግሞ የአውሬው አገልጋይ የሆነውን ሐሰተኛ ነቢዩም ወይም ሐሰተኛይቷን ቤተክርስቲያን የፈለፈለው ሐሰተኛው ነቢይ እሱም ወደ እሳት ባህር ከነነፍሳቸው በአካል ያሉ እንደሚጣሉ ይናገራል። እና ቅድም ያሳየዋችሁ እነዛ አራዊቶች ተራ በተራ በፍርድ ውስጥ ሲወድቁ ትመለከታላችሁ። እንዴት ነው የሚወድቁት? ሺህ ዓመቱ መንግስት ልክ ከመምጣቱ በፊት ከሰማይ ታላቅ መልአክ ይወርዳል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርዳየው የቀደመው እባብ ሲሄዱ አሁን ከዘፍጥረት መጽሐፍ ጋር ያያይዝላቸዋል። የቀደመው እባብ ዘንዶውን እርሱንም ዲያብሎስና ሰይጣን የተባለውን ያዘው ይላል። እንግዲህ መንፈስ ስለሆነ መንፈስ የሚታሰረው በመንፈስ ነው። አያችሁ፣ ቅዱሳን መላእክት ከሰማይ ወርደው መንፈስ የሆነው መንፈስ እነሱ መላእክቱ መናፍስት የሚያደርግ ተብሎ ተጽፏል። መንፈስ ናቸው። መጥተው መንፈስ የሆነውን አስረው በሰንሰለት የሚታሰረው በመንፈስ ነው። ታላቅ ሰንሰለት ይላል። ይሄ መንፈሳዊ ሰንሰለት እንጂ የጋራይ ሰንሰለት አይደለም። ስለዚህ መንፈሳዊውን ዓለም ማሰሪያ መንፈሳዊ ማቴሪያል አለ። አሁን ሰንሰለት በአእምሯችሁ አስሉትም በሰማይ ያለ አይመስለንም፣ ግን በሰማይ ያለ ሰንሰለት መጥቶ መንፈሳዊ ሰንሰለት ነው። መንፈሳዊ ኃይላትን የማሰር ኃይል አለው። በዛ ነው የታሰረው ዘንዶ ማለት ነው። ዘንዶውን አሰረውና ስዕሉን ለማሳየት ያህል ተመልከቱ። የቀደመው እባብ ሰይጣን ማለት ነው። አዳምና ሔዋንን ያሳተው ማለት ነው። የቀደመው እባብ ዘንዶውን እርሱም የዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ስለዚህ አውሬው ዘንዶው ታሰረ። በተዋህዶ እምነት ምን ብለው ይናገራሉ? ወደ ታች ሲወርድ ቦተም ለመንካት 7 ዓመት ይፈጅበታል። ማለት መጨረሻው እስር ቤቱ ጉድጓድ ሲጣል ጉድጓዱ ርቀቱ 7 ዓመት ይፈጃል ከላይ ተወርውሮ ታች እስኪደርስ ብለው ይላሉ። ከዛም የባሰ ጥልቅ ይሆን ጌታ ይመስገን እንኳን ታሰረ፣ ይታሰራል። ትልቅ ተስፋ። ሰይጣን ግን ይሄን ሊሰማው አይፈልግም። አውሬው ይሄን ሊሰማ አይፈልግም። ሽንፈቱ እንዲታወቅ ስለማይፈልግ የዮሐንስ ራእይ እንዲሰበክ አይፈልግም። ከባድ ነው እያለ የሚዘጋብን ለዚህ ነው። ዘንዶ ይሸነፋል። በዘንዶ ላይ ጉልበት ያላቸው መለኮታዊ ኃይላት እንዳሉ፣ ሊያስሩት የሚችሉ መለኮታዊ ኃይላት እንዳሉ፣ ከኛ ወገን የሆኑ ቅዱሳን መላእክት እንዳሉ ልትረዱ ያስፈልጋቸዋል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ኃይለኛ ነው፣ እግዚአብሔር ብርቱ ነው ማለት ነው። ከዛ ጋር አብሬ ላሳያቸው የምፈልገው ነገር ምንድነው? 1000 ዓመት ሲፈጸም ደግሞ ይሄ የታሰረ አውሬ ሊፈታ ይገባዋል። ምክንያቱም ተመልከቱ መጨረሻ ላይ ምን ይላል? ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። ይሄ አውሬ ሲፈታ ምንድነው? 1000 ዓመቱ ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም ምድር ማዕዘን ያሉት አሕዛብ ጎግን ማጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ስለዚህ አውሬው በመንፈሳዊ ዓለም ላይ እንደተፈታ የምታውቁት በምድር ላይ ትርምስምስ ሊፈጠር ይጀምራል። ኢየሱስ 1000 ዓመት በምድር ላይ እየገዛ እያለ አብሶሉት ሰላም በሆነበት፣ ሕፃን ልጅ በእባብ ጉድጓድ ላይ የሚጫወትበት፣ ፍየልና አንበሳ አብረው ያሉበት፣ አንበሳ እንደ ላም ሳር ይበላል በተባለበት በ1000 ዓመቱ መንግስት አብሶሉት ሰላም ምድር ሁሉ ገነት ወደምትሆንበት ዓለም ላይ ልክ ጌታ ሲመጣ በህይወት ያሉ ሰዎች አሉ እንዳትረሱ። ለምሳሌ ዛሬ የተወለደ ሕፃን ልጅ ቢኖር ጌታ ዛሬ ቢመጣ የተወለደ ሕፃን ልጅ አለ ዛሬ ቀጥታ ወደ ገነት ውስጥ ነው የሚኖረው። ስለቀደመው ዓለም አያውቅም። አውሬው ስላተረማመሰው ዓለም አያውቅም። የሚያውቀው ምንድነው? ኢየሱስ በምድር ላይ ይገዛል። 1000 ዓመት እየኖረ ነው ያለው። እድሜው 100 ዓመት ሲሞላ ገና አንድ ፍሬ ልጅ ነው።
ምክንያቱም ብዙ ሰው እድሜው ይረዝማል እና 1000 ዓመት የመኖር ፖቴንሻል ይሰጣቸዋል በምድር ላይ ላሉ ሰዎች ማለት ነው። በ1000 ዓመት ውስጥ ቴክኖሎጂ ያድጋል፣ ዕውቀት ያድጋል፣ ስልጣኔ ይበዛል፣ ምድር ታምራለች፣ ውበቷ ይጨምራል፣ እርግማን ከምድር ላይ ተነስቷል። 1000 ዓመቱ መንግስት በጣም ግሎሪየስ ነው። ኢየሱስ በምድር ያለበት ነው። ተመልከቱ። ስለዚህ ይሄ ከሆነ በኋላ እነዚህ በምድር ላይ ያሉ ሰዎች የሚያውቁት እድል ለነሱም ይሰጣቸዋል። ልክ እኛ በወሰነን ጌታን እንደተቀበልን እነሱም እድል ይሰጣቸዋል። እነሱ ሳይፈተኑ ጌታን ተቀበል ምን ላይገባቸው አይችልም። ምክንያቱም ኃጢአት በምድር ላይ ኖሮ አያውቁም አሁን። ስለዚህ አውሬው ሲመጣ በውስጣቸው ያለ በራሳቸው ውሳኔ በመሲሁ ላይ በኢየሱስ ላይ ይነሳሉ ወይስ ከአውሬው ጋር ይወግናሉ? የመጨረሻ ፈተና ነው የሚሆነው። ስለዚህ 1000 ዓመቱ ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብን ሲገልጣቸው እነማንን? እነ ጎግን፣ እነ ማጎግን፣ ራሽያን፣ ጀርመን እነሱ ለሰልፍ እንዲያስቀጥታቸው ይወጣል። አውሬ ስለሆነ ለጦርነት ይቀሰቅሳቸዋል። ስለዚህ ቁጥራቸው እንደ ባህር አሸዋ ሆኖ የዛን ጊዜ የሰው ዕድሜ ረጅም ነው፣ ስልጣኔ በጣም አድጓል። ስለዚህ የዛን ጊዜ እንደ ጎርፍ ሆነው ወደ መሲሁ መንግስት ላይ ለዘመቻ ይመጣሉ። ይህ በሚሆንበት ጊዜ መጨረሻ ላይ መጽሐፍ እንደሚያስተምረን እንደዚህ ይላል፣ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ወደ ዲኑም ባህር ተጣለ። አሁን 1000 ዓመት አይደለም፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ልድገመው፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። አንዳንዶች ይሄን የደጋገምኩት አውቄ ነው። አንዳንዶች ሲኦል ማለት የሰው ነፍስ ብን ብላ የምትጠፋበት ነው ዳትሴት እንጂ ዘላለም ቶርች እየሆነ አይኖርም ብለው የሚያስተምሩ የጆቫ ዊትነስ አስተማሪዎች አሉ። ኢቨን አንዳንድ ኢቫንጀሊካልስ የሚባሉ የሚያስተምሩታል፣ የተቀየጠ ዶክትሪን ያላቸው ሰዎች። እና መጽሐፍ ግን ምን ይላል? ዘላለማዊ ፍርድ አለ፣ ዘላለማዊ ቅጣት አለ፣ የዘላለም የእሳት ባህር አለ። ያላመኑ ሰዎች እዚህ እሳት ውስጥ ይገባሉ። ኢየሱስን የግል አዳኛቸው ያላደረጉና ከኢየሱስ ጋር ያልታረቁ ሰዎች ሃይማኖተኞች ሊሆኑ ይችላሉ፣ ወደ እሳት ባህር ይገባሉ። ስሙ ወገኖቼ ሆይ ብዙ ሰዎች አያለሁኝ በቴሌቪዥኖች በቃላል ካሜራ በቅ ባለበት ቦታ ላይ ሁሉ የቄስ ኮላራቸውን እያሰሩ ያልዳኑትን ሰዎች የዳነች ቤተክርስቲያን የዳነ ወንድም ያልዳኑትን ሰዎች ድናቸዋል እያላቸው አንሸንግላቸው። ከእግዚአብሔር ጋር ያልታረቁትን ሰዎች ታርቃቸዋል አንበላቸው። ሃይማኖታዊ መልክ ስላላቸው የዘላለም ሕይወት ይወርሳሉ እያልን አንሸንግላቸው። በሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በሱ ያመነ አይፈረድበትም። በሱ ያላመነ ግን አሁን ተፈርዶበታል። ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ኢየሱስ ያለው ሕይወት አለው። ኢየሱስ የሌለው ይሄ እሳት ባህር ይጠብቀዋል። ወደዚህ ጉድጓድ ሲወርድ አብሮ ይዟቸው ሊወርድ የሚፈልጋቸው በሚሊዮን የሚቆጠሩ ህዝቦች አሉ። በዝሙት እያሳተ፣ በሲኒማ እያሳተ፣ በጌይነት እያሳተ፣ በርኩሰት እያሳተ፣ በሌብነት እያሳተ ብዙዎችን ወደ እሳት ባህር ይወስዳቸዋል። ንስሐ ሳይገቡ ሃይማኖተኞች እየመሰሉ ቤተክርስቲያን ሄዳለው እያሉ ጠንቋይ ቤት እየሄዱ እዛም እየሄዱ የተፈወዘ አምልኮ እያመለኩ ኢየሱስን እየጋረደ ከክርስቶስ ኢየሱስ ሌላ በሌላ መንገዶች የሚሄዱ ሁሉ በፍጹም የዘላለም ሕይወት የላቸውም። ጆሮ ያለው ይስማ። ኢየሱስ ያድናል፣ ከሲኦል ያድናል። ዮሐንስ ራእይ መልእክት። ከዛስ በኋላ ምን ይሆናል? እዛ በኋላ የዙፋን ፍርድ ሲሆን ትመለከታላችሁ። ታላቅና ነጭ ዙፋን። ይሄ በሌላ ዓለም የሚሆን ይመስለኛል። በዛ ላይ ሙታን ከተነሱ በኋላ ከ1000 ዓመት መንግስት በኋላ የሚሆን ነው። አዲስ ሰማይ አዲስ ምድር ሊሰጥ ባለበት ዋዜማ የሚሆን ነው። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሃሌሉያ! ምድርና ሰማይ ሸሹ፣ በዙፋኑ ላይ የተቀመጠውን አየሁ። ዋው! እንዴት አይነት የከበረ ነገር ነው! ታላቅ ነጭ ዙፋን፣ በእርሱም ላይ የተቀመጠ ንጉሥ አለ። ሰማይና ምድር በፊቱ ሊቆሙ የማይችሉ እንዲህ የሚቀልጡለት ትልቅ ጌታ አለ። ወገኖች ሆይ ያዳነን ጌታ ስሙ ይባረክ።
በዚህ ታላቅ ነጭ ዙፋን ፊት ስንቆም ወይንም ጻድቃን ሰዎች ሲቆሙ ከዘላለም እስከ ዘላለም በኤተርኒቲ ፊት ይቆማሉ። ቅዱሱ አምላክ ፊት ይቆማሉ። ኃጢአተኛ መገኛ የለውም። ንስሐ ያልገባ አይድንም። ከጌታ ጋር ያልታረቀ አይድንም። ቸርች የተከታተለ ሳይሆን ኢየሱስን የተከተለ ብቻ ይድናል። ልድገመው፣ ቸርች የተከታተለ አይደለም፣ ኢየሱስን የተከተለ ይድናል። በጽድቅ ከጌታ ጋር የሚኖሩ መስቀሉን ተሸክመው የሚኖሩ እነሱ ይድናሉ፣ የዘላለም ሕይወት ይወርሳሉ። ክርስትና ሲሪየስ ነው ወገኖች ሆይ። ዮሐንስ ራእይ የሚነግረን የሚያበስረን ብስራቶች አሉ፣ ማስጠንቀቂያዎች አሉ ወገኖች ሆይ። ስለዚህ ጌታን ያልተቀበላችሁ ሰዎች ካላችሁ በጠባይ በጨዋነት መንግሥተ ሰማያት አይወረስም። በሃይማኖተኝነት መንግሥተ ሰማያት አይወረስም። በኢየሱስ ያመነ እምነታችን ጄኒውን እንዲሆን ጌታ ይፈልጋል ዛሬ ወገኖች ሆይ። መጽሐፍት ሁሉ ተከፈቱ ይላል። የሕይወት መጽሐፍ ተከፈተ፣ በሕይወት መዝገብ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ልድገመው፣ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ስምህ ተጽፏል ወይ? ስምሽ ተጽፏል ወይ? ድነሃል ወይ? ድነሻል ወይ? ድርጅት ነው የምትከተለው? ድርጅት ነው የምትከተለው ወይስ ኢየሱስን ነው የምትከተለው? ስምህ ተጽፏል? ድነሃል? እውነት መንግሥተ ሰማያትን ትወርሳለህ? የእግዚአብሔር መንፈስ ለልብ ይመሰክርልሃል። ትድናለህ? ከሲኦል አምልጠሃል? ጥያቄው ላንተ ነው ዛሬ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ሞትም ይፈረድበታል፣ ሲኦልም በባህር ውስጥ ትገባለች፣ በእሳት ባህር ውስጥ ትገባለች። ይህ የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ከዛስ በኋላ ምን ይሆናል? የምስራች! ሃሌሉያ ሃሌሉያ ሃሌሉያ! ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ ተመለከትኩኝ። ሃሌሉያ! there is glorious future። በጣም የከበረ የሚመጣ ዘመን አለ። ቅድስቲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተሽቆጥቁጣ ብልጭልጭልጭልጭ ብላ አምሮባት ግሎሪየስ የሆነ ብርሃን ተሞልታ 12 በሮች ያላት ከተማ ሆና ከሰማይ ትወርዳለች። በአዲሱ ሰማይና ምድር ላይ ማለት ነው። ወደዚህ ምድር ሳይሆን በአዲሱ ሰማይና ምድር ላይ ቅድስቲቱ ኢየሩሳሌም፣ ያሁኗ ኢየሩሳሌም አይደለችም፣ የሰማያዊ ኢየሩሳሌም፣ ቅድስቲቱ ኢየሩሳሌም፣ ኢየሱስ በእጁ ያበጃት ኢየሩሳሌም፣ ውስጧ ውበት ያለ የሕይወት ወንዝ ያለባት ኢየሩሳሌም፣ ሰማይቱ ኢየሩሳሌም። ሃሌሉያ! ወደዛ ለመግባት ልብሳቸውን የሚያጥቡ ብፁዓን ናቸው። ክብር ለእግዚአብሔር ይሁን። ወደዚህ ከተማ ርኩስ የሆነ አይገባበትም። ወደዚህ ከተማ አመፀኛ አይገባበትም። ወገኖች ሆይ ይህቺ የዘላለም ሕይወት ማረፊያችን የበጉ ማደሪያ አብ፣ ወልድ፣ መንፈስ ቅዱስ ሥላሴዎች አንድ የሚሆኑባት ስፍራ የሕይወት ወንዝ ያለባት የከተማይቱን መሰረት ሲናገር ተመልከቱ፣ እንደዚህ ይላል። የከተማይቱ መሰረት ወርቅ ሰንፔር። ተመልከቱ፣ እነዚህ ቀለማት ሊያሳይ የሚሞክረው የተለያየ አይነት የድንጋይ አይነቶች እንደ ሰንፔር፣ እንደ ብርሌ፣ እንደዚህ ኤሜራልድ ምናምን ብልጭልጭ የሚያደርጋት ፒውር የሆነ ክሪስታል የሆነ ውበት ያለባት ከተማ በሰማይ አለን። የሚጠብቀን ተስፋ ወገኖች ሆይ የ100 ብር በረከት፣ የ1000 ብር በረከት፣ የሥራ እድገት፣ የሹመት እድገት፣ የዚህ ዓለም ቅራቅንቦ አፈር ትቢያ፣ ይህንን ተስፋ ያደረግን ከሆነ በጣም ምስኪኖች ነን። በጣም እናሳዝን ሰዎች ነን። አገራችን እንዲህ አይነት ናት። የከበሩ ድንጋዮች ያሉባት፣ የወርቅ አስፋልት ያለባት፣ የሕይወት ውሃ የሚፈልቅባት፣ እነዚህ በግራና በቀኝ ደግሞ በውስጧ በየወሩ የሚያፈራ አትክልት ያለባት፣ ፍሬ ያለባት፣ የሕይወት ዛፍ ያለባት፣ የሕይወት ዛፍ የሚበላባት፣ በሽታ የሌለባት፣ ድህነት የሌለባት፣ እንባ የሌለባት፣ ለቅሶ የሌለባት፣ ዲፕሬሽን የሌለባት፣ ካንሰር የሌለባት፣ ጭንቀት የሌለባት፣ ክፋት የሌለባት፣ ኃጢአት የሌለባት፣ ሰይጣን የሌለባት፣ ፖሉሽን የሌለባት፣ ድህነት የሌለባት ማግራዶስ ለዘላለም የተባረከች ምድር ንጉሱ ባለበት አብረን የምንኖርበት
በሰማያት የምትኖር አንልም። እዛ ሄደን አባታችን ይኸው ፊት ለፊት ነው። ፀሐይ አያስፈልጋትም። ብርሃኗ ከበጉ የሚወጣው ብርሃን ፀሐይ ይሆናታል። አይጨልምም። በእግዚአብሔር መንግስት ጨለማ የለም። በሱ ዘንድ የሚለዋወጥ ጥላ የለም። ጥላ በዚህ ጥላ በግራ በቀኝ አይሆንም። ሁሌ አንድ አይነት ነው። በቃ የዘላለም ረፍት ያለባት ከተማይቱ ውብ ናት። ወደዚህ ከተማ ለመግባት በደም የታጠበ ብቻ ነው፣ የተቀደሰ ብቻ ነው። ያንዳንዳቸው የበጉ ሐዋርያት በፋውንዴሽን ላይ ስማቸው በከተማይቱ መግቢያ ላይ ተቀምጧል። ጴጥሮስ፣ ይሁዳ፣ ስምዖን በቃ በየስማቸው ዙሪያቸውን ተጽፎላቸዋል። እንደገና ደግሞ ያንዳንዱ በር ደግሞ በብሉይ ኪዳን ቅዱሳን በነዛ በ12ቱ አባቶች በነ ሮቤል በነ ዛብሎን ስም ተቀምጦላቸዋል። መታሰቢያ ፋውንዴሽን ከብሉይ ኪዳን ጀምሮ በአዲስ ኪዳን አጠናክሮ ለሕዝብ መኖሪያ አዲስ የተዋጀች የበጉ ሙሽራ የምትኖርባት ምድርን ጌታ እየሰራ ነው። እነሆ ዳግመኛ እመጣለሁ ወስዳችኋለሁ አለን ጌታ። ክብር ለዘላለም ለስሙ ይሁን። ክብር ለበጉ ይሁን። ክብር ለመድኃኔዓለም ይሁን። የተባረከው ተስፋችን የጌታችን የኢየሱስ ክርስቶስ መምጣት ወደዚህ የሚወስደን ነው። Eternity is beautiful. ዘላለም የከበረ ነው ወገኖች ሆይ። ይሄ አፈር ትቢያ ኮተት ለሆነ ዓለም ህይወታችሁን አትጡ። በኃጢአት ወጥመድ አትያዙ። ኢየሱስ ይሻላችኋል። ጌታን አገልግሉት። አቅማችሁ ለጌታ፣ ገንዘባችሁ ለጌታ፣ ህይወታችሁ ለጌታ፣ ሁለንተናችሁ ለጌታ የተሰጠ ይሁን። አገልግሉት ጌታን፣ ሩጡለት ጌታን። እንዲህ አይነት ከተማ እንዳልፋችሁ በዚህ ምድር ለጥቂት ጊዜ በአማረ ቤት በአማረ መኪና ልትሄዱ ትችላላችሁ። ተስፋችሁ እሱ ከሆነ መሳቂያዎች ናችሁ፣ ተስፋ ቢሶች ናችሁ። ተስፋችን እቺው ቅራቅንቦ ከሆነች በቃ አለቀልን። ህይወት አይደለም የኖር ነው። ክርስቲያን መሆንም አያስፈልገኝም። ጥሩ መኪና ለመንዳት ጥሩ ቤት ለመኖር ክርስቲያን መሆን አያስፈልገኝም። ሀገራችን በሰማይ ነው። ኢየሱስ ባለበት አብ ባለበት በዛ እንድንኖርበት ወገኖቹ የከበረ አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው you have a surprise. One day God will say surprise, here is heaven, come on in, enjoy, hallelujah. ወገኖቹ ከእናንተ ቀድመው ወደ ጌታ ሄዱ ቅዱሳን ካሉ ወገኖቹ እነሱ ለእናንተ ያዝኑላችሁ ይሆናል። የሚጠብቃችሁ የከበረ ዓለም ነው። እነሱ እየተጽናኑ ነው፣ ኢንጆይ ያደረጉ ነው ሄቨንን። ክብር ለእግዚአብሔር ይሁን። እነሱ በአባታቸው እቅፍ ናቸው፣ እየዘመሩ ነው። በጽድቅ መንፈስ ውስጥ ነው ያሉት። ነጭ ልብስ ለብሰው በጉን እያመለኩት ነው ያለው። እኔና እናንተ እንዘጋጅ ወገኖቼ ሆይ፣ እንዘጋጅ ወገኖቼ ሆይ። ስለዚህ ኤተርኒቲ የከበረ ስለሆነ ለዓላማ ኑሩ፣ ለጌታ ኑሩለት። መንግስት ሰማያት እንዳትከስሩ፣ ተራ ወታደር እንዳትሆኑ፣ እዛ ሹመት ያላችሁ ባለማረጎች ለኤተርኒቲ አብን አስከብሮ መጣ ጀግና የምትባሉ አብን ያስከበረ ስሙን የሰበከ ለጽድቅ የኖረ ለሆዱ ያልኖረ የሚባል ለጌታ የኖረ ለጌታ ይጨክነች ተብሎ የሚነገርላችሁ ጌታ በእናንተ ደስ ይበለው። አገልግሉት፣ ሩጡለት ለጌታ። ይሄን ነው የሚያስተምረን ወገኖቼ ሆይ። የከበረ ዓለም ይጠብቃችኋል። የከበረ ዓለም፣ አዲስ ሰማይና አዲስ ምድር። እግዚአብሔር አዲስ ሰማይና አዲስ ምድር ይፈጥራል። የምስራች የምስራች! አዲስ ሰማይ አዲስ ምድር። አሜሪካ ማታስተዳድራት፣ ቻይና የኔ ነው የማትላት፣ አለን የሚሉ የአውሮፓ ዩኒየን የኛ ምድር ነው የማይሏት አዲስ ሰማይ አዲስ ምድር ጌታ ይፈጥራል። ከመቼውም ይልቅ የበለጠ ቅርብ የሚኖሩበት አዲስ ሰማይና አዲስ ምድር ይመጣል። ሰውና እግዚአብሔር የማይራራቁበት፣ ለእግዚአብሔር ንጹህ አምልኮ የሚቀርብበት፣ በዘላለማዊ መንግስት ውስጥ ያለ ሰው ሁሉ እግዚአብሔርን ለማምለክ የሚሰበሰብበት እግዚአብሔር አዲስ ሰማይና አዲስ ምድር ይሰራል። ከእግዚአብሔር አብና ወልድ በአዲሲቱ በኢየሩሳሌም ለሚኖሩ አማኞች ልዩ በረከት፣ የማይቆረጥ ዝናብ፣ የህይወት ወንዝ የሚፈስበት ስፍራ አዲስ ሰማይና አዲስ ምድር ይሆናል። የእግዚአብሔር ቤተሰብ ለዘላለም ከእግዚአብሔር ጋር ከአብና ከወልድ ጋር የሚሆንበት የሚነግስበት አዲስ ሰማይና አዲስ ምድር ይሆናል። ተዘጋጁ። Jesus is coming. The Lord is coming. Get ready. ሊመጣ ነው ኢየሱስ ወገኖች ሆይ። ስለዚህ የክርስቶስ ዳግም ምጽአት የተባረከ ተስፋችን ነው። እነዚህ ነገሮች ሁሉ የገለጸው አሁን በቅርብ ጊዜ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና።
የጌታችን የኢየሱስ ክርስቶስ ጸጋ ከቅዱሳኑ ሁሉ ጋር ይሁን። አሜን። ሃሌሉያ አሜን። ጌታ ኢየሱስ ሆይ ቶሎና የሚሰማ ሁሉ ና ይበል። መንፈሱና ሙሽራይቱ ና ይላሉ። ቤተ ክርስቲያን ና ትላለች። ሃሌሉያ ባሩሃባ በሽም አዶናይ Blessed is he who comes in the name of the Lord. በጌታ ስም የሚመጣ የተባረከ ነው ይላል ትርጉሙ።